እነኚህ ሶስት ነገሮች በህልማችሁ ካያችሁ ጥሩ ነገር እንደሚገጥማችሁ እርግጠኛ ነኝ። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ይበልልኝ። ውድ የዓለሜነሽ ዩቱብ ተከታታዮች እንደምናችሁ፣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት የህልም ፍቺዎች ሶስት ናቸው። እንግዲህ በእነኚህ ሶስቶቹ እንወያይበታለን እና እንዳሁን የምችለውን የህልም ፍቺ ነግራችኋለሁ። ልጅ እንጀራና ብር ነው። ቤተሰቦቼ ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ኮሜንት አስቀምጡልኝ። ደግሞ በተቻላችሁ አቅም ያያችሁትን የህልም እንድጽፉልኝ እፈልጋለሁ። ከዛ ያለውን ነገር እኔ እነግራችኋለሁ። የቪዲዮ መስራት እችላለሁ። እንግዲህ የዛሬው ፓርትቱ ሶስት ነገሮች ናቸው፣ ጥሩ ነገሮች ናቸው። ያው እነኝህን ሶስት ነገሮች ካያችሁ ማለት ነው። አንደኛ ነገር ልጅ ነው። ልጅ እንግዲህ ያው ጥሩ ነገር ነው። ልጅ በህልማችሁ ወልዳችሁ ካያችሁ ጥሩ ነገር ሊገጥማችሁ ነው ማለት ነው። ያው የልጅ የሚፈታው በምን እንደሆነ ታውቃላችሁ? ያው ልጅ አርግዛችሁ ከወለዳችሁ በህልማችሁ ሀሳባችሁ ይፈታላችኋል። ሀሳባችሁን ትገላገላላችሁ ማለት ነው። ጭንቃችሁን፣ ሀሳባችሁን ትገላገላላችሁ ይባላል። ያሰባችሁት ነገር ይቀረፍላችኋል ማለት ነው። ችግራችሁ ይቀረፋል ነው የሚባለው። እዚህ ጋር ደግሞ ሁለተኛ ብር ነው። ብር ደግሞ በህልማችሁ ካያችሁ ያው ልጅ ልትወልዱ ነው ይባላል። እንግዲህ ልጅ በህልም ሲታይ ብር በቃ ልጅ ነው ይባላል ማለት ነው። ብር ከታየ የሆነ ሰው ዛሬ እኮ ብር አዩ በህልሜ ምናምን ሲባል ልጅ ልትወልድ ነው ምናምን ይባላል። እንግዲህ የምትወልዱት ከማን ይሆን እሱን እናንተ ናችሁ የምታውቁት። ያው እንግዲህ ሶስተኛው ደግሞ እንጀራ ያው ሲሳይ ነው ይባላል። ታውቃላችሁ? ዛሬ እኮ እንጀራ በላሁ በህልሜ ምናምን ከተባለው ሲሳይ ነው፣ ደስ ይላል፣ የእውነት ይባላል። እና የትም ቦታ ላይ ምግብ እንጀራ ፍትፍት ምናምን አይነት ነገር ካገኛችሁ ከበላችሁ በህልማችሁ ማለት ነው፣ በህልማችሁ በሆናችሁ በህልማችሁ ከበላችሁ የሆነ ሰው ከሰጣችሁ በጸሎቱ አስቧችኋል ምናምን አይነት ነገር ይባላል። እንደዛ ነው የሚባለው ማለት ነው። እንጀራ ያው ጥሩ ነገር ነው የእውነት። እነኚህ ሶስት ነገሮች ጥሩ ናቸው። አሁን ስለ እንጀራ ዝርዝር አድርጌ ስነግራችሁ የሆነ በቃ እንጀራ በላችሁ ማለት የሆነ ቦታ አሁን አላችሁበት ቦታ እንጀራ ከበላችሁ እህል ውሃ ነው ይባላል። እንደዛ ነው። ለማንኛውም እንግዲህ ሀሳብ አስተያየት ካላችሁ አስተካክል የምትሉት ነገር ካላችሁ እንዳስተካክልላችሁ ኮሜንት ጻፉልኝ። እንግዲህ ስለ እነዚህ ሶስት ነገሮች ስለ እንጀራና ልጅ ብር ነግሬያችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላማችሁ ይብዛ።